ኤርትራ ለጠቅላይ ሚኒስትር አብይ አፋጣኝ ምላሽ ሰጠች። ለቀጣይ ጦርነት የሚደረግ ቅድመ ዝግጅት ነው ኤርትራ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ያሰማችው አዲስ ክስ። የተፈራው ሊሆን ነው። ትራምፕ የመጀመሪያውን እርምጃ ወሰዱ። አሜሪካ ወደ ጦር መርከብ ሲበር ነበር ያለችውን የኢራን ድሮን መታጣለች። የጋዳፊ ልጅ የአባቱ ዕጣ ደረሰው። የሊቢያ የቀድሞ መሪን የሙአመር ጋዳፊን ፈለግ ተከትሎ ታዋቂ ፖለቲከኛ የነበረው ሰይፍ አልኢስላም ጋዳፊ ተገድሎ ተገኘ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በምክር ቤት ተገኝተው ስለ ኤርትራና ኢትዮጵያ ግንኙነት እንዲሁም የሻዕቢያ ጦር በትግራይ ጦርነት ወቅት የፈጸመውን ግፍ በግልጽ መናገራቸው በአስመራ ከባድ አቧራ አስነስቷል። ሁኔታው አልጣመኝም ያሉት የሻዕቢያው መሪ ኢሳያስ በማስታወቂያ ሚኒስትራቸው በኩል ሳይውል ሳያድር ለጠቅላዩ ጠንካራ ክስ ምላሽ ልከዋል። በመረጃ ሰዓታችን ምን አሉ የሚለውን እንመለከታለን። በሌላ በኩል ዓለም በትኩረት እየተከታተለው የሚገኘው የአሜሪካና ኢራን ፍጥጫ አስጊ ደረጃ ደርሷል። አሜሪካ የመጀመሪያ ቃቷን ስባለች። ስለ ጉዳዩ ማብራሪያ የተሰጠ ሲሆን ማብራሪያውንና በቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ ላይ ስለተፈጸመው ግድያ የተሰማውን አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያና ኤርትራ ግንኙነታቸው ሻክሮ በሚገኝበት በአሁኑ ወቅት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ይፋ ያደረጉት የኢትዮ ኤርትራ ግንኙነት መሻከር ዋና ምክንያት በአስመራ ሹማምንት ዘንድ አቧራ አስነስቷል። አምባገነኑ መሪ ኢሳያስ አፈወርቂ ሳይውል ሳያድር ለጠቅላይ ሚኒስትር አብይ አህመድ ንግግር በቀኝ እጃቸው የማነ ገብረ መስቀል በኩል ወደ 4 ኪሎ ምላሽ ልከዋል። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያት ለማድረግ የቀረበ ነው ሲሉ ታቹ። የኤርትራ መንግስት ቃል አቀባዩ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት ወቅት እና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከር የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄውን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ተከትሎ ሽረ ገብቶ የአንዳንድ ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተነጋገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና ዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤት አባላቱ ተናግረዋል። እነዚህ ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞች መላካቸውን አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦች በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በሀገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረ በህዝብ የሚታወቅ መሆኑን ይታወሳል ሲሉም በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉ አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉ መክሰዋል። የማን አስከትለው ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱት እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄ እንደ የብሔራዊ አጀንዳ እንደሚገነዘበው ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነቴ ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉም ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነ ተናግረዋል። በባህር በር ምትክ የታላቁ ኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነም በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችል አስረድተዋል።
የኢትዮጵያ ሕዝብ እያለ ያለው በስምምነት በገበያ ሕግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደ ማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራው ማስታወቂያ ሚኒስቴር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያት ለማድረግ የቀረበ እንደሆነ ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያት ለማድረግ በሚል በዚሁ ንግግር ላይ የጎላን ከፍታዎች ምሳሌ ሲያነሳ ጨዋታውን እራሱ አጋልጦታል ብለዋል። ከፕሪቶሪያው ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን ሲወነጅሉ ቆይተዋል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅ ማድረጓ ይታወሳል። በቀጣይ መረጃ በሊቢያ የቀድሞ መሪ ሙአመር ጋዳፊ ልጆች መካከል በፖለቲካዊ ረገድ እጅግ ታዋቂ የነበረው ሰይፍ አልኢስላም ጋዳፊ ማክሰኞ ዕለት በዚንታን ከተማ በሚገኘው መኖሪያ ቤቱ ውስጥ መገደሉን ባለስልጣናትና የሀገር ውስጥ መገናኛ ብዙሃን ዘግበዋል። የቀድሞው የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሰይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያቸው ቤታቸው በሚገኝበት ዚንታን ከተማ ግድያ እንደፈጸመባቸው ለኤፍፒ የዜና ወኪል ተናግረዋል። ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሰይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ውለው በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፍ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት ሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸው ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቱርክ የሚገኘው ሚሊሻ በይቅርታ ከእስር ቤት እንዲለቀቁ አደረጋቸው። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት ሁለት ተቀናቃኝ መንግስታት ሀገራትን ከፋፍለው ይዘው ይመራሉ። አልኢስላም በአባታቸው የአመራር ዘመን ኦፊሴላዊ ስልጣን ባይኖራቸውም ፖሊሲ ቀርጸዋል። ትልቅ ቦታ የሚሰጣቸውን ድርድሮች መርተዋል። እንዲሁም አባታቸው የኒውክሌር ፕሮግራማቸውን እንዲያቋርጡ አድርገዋል። በዚህ ምክንያት ዓለም አቀፍ ማህበረሰብ በሰሜን አፍሪካዊት ሀገር ላይ ተጥሎ የነበረው ማዕቀብ ያነሳ ሲሆን አንዳንዶቹ አልኢስላም የለውጥ አራማጅ ናቸው ሲሉ ያሞግሷቸው ነበር። አልኢስላም ይህ በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባታቸው ጋዳፊ ስልጣን መውረስ እንደማይፈልጉ ደጋግሞ ይናገሩ ነበር። ነገር ግን በ2021 በሀገሪቱ በሚካሄደው ምርጫ ፕሬዝዳንታዊ እጩ ሆነው መቅረብ እንደሚሹ ቢናገሩም ምርጫው ላልተወሰነ ጊዜ ተራዝሟል። በመጨረሻም አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታመጣሏን የሀገሪቱ ጦር ቃል አቀባይ ገለጹ። ድሮኑ ላይ ጥቃት የፈጸመው ዩኤስ አብርሃም ሊንከን ከተባለው ግዙፍ የአሜሪካ ጦር መርከብ የተነሳ F-35C የተሰኘ የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነ የአሜሪካ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሃውኪንስ ተናግረዋል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለቱ ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ ጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበረም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወስዱ ዝተዋል።
ከዚህ አስቀድሞ ደግሞ የሀገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገቡም ሲያስጠነቅቁ ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑን ገልጸዋል። ትራምፕ ሁል ጊዜም ለዲፕሎማሲ ቅድሚያ ለመስጠት ቁርጠኛ እንደሆኑ የተናገሩት ፕሬስ ሴክሬታሪዋ ነገር ግን ሁሉም ቢሆን ወታደራዊ ኃይልን መጠቀም ጨምሮ የተለያዩ አማራጮች ጠረጴዛ ላይ እንዳሉ አስገንዝበዋል። የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ በበኩላቸው አገራቸው ላይ የሚፈጸም ማንኛውንም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የትናንቱ የድሮን ክስተት በተመለከተ ግን እስካሁን ድረስ ከቴህራን በኩል የተሰጠ አስተያየት የለም። በሌላ በኩል ማክሰኞ ዕለት የኢራን እስላማዊ አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ላይ ሲያልፍ በነበረ የአሜሪካ ባንዲራ የሰቀለና አሜሪካዊ ሰራተኞችን የያዘ የንግድ መርከብ ላይ ትንኮሳ እንደፈጸመ የአሜሪካ ጦር ገልጿል። ይሁን እንጂ ለመርከቡ ወታደራዊ ድጋፍ እንዲቀርብ ተደርጎ ሁኔታው እንደተረጋጋና መርከቡ በሰላም እንዳለፈ ካፕቴን ሃውኪንስ ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።